ቅዱስ ክፍል የለም ጃቢር። እሺ እኔ የሆነ ፍንጭ እንድትሰጠኝ ነው። የእግዚአብሔር አብ የባህሪ ልጅ ነው የሚሉ ስለዚህ የማርያም የባህሪያ ልጁ አይደለም ማለት ነው። አሁን ካነሱት በመንፈስ ቅዱስ ግብር የተወለደ ልጅ ነው እኮ። ስለዚህ የባህሪያ ልጁ አይደለም ያለ ዘራ ብእሲ ነው የተወለደው እኮ። የባህሪ ልጁ አይደለም ማለት ነው ወይ? አይልማ መጽሐፍ ቅዱስ እኮ። ስለዚህ አይደለም የባህሪ ልጇ የሚል ከሆነ እኮ አምጣ ነው እኮ የባህሪ ልጅ የሚባል ምንድነው? ባህሪ አሁን እንፍታ እኮ ከሌለ እንፍታ። ባህሪ ማለት ነው የባህሪ ማለት ባህሪ ማለት ሰው ሰውን ይወልዳል፣ አንበሳ አንበሳን ይወልዳል። ባህሪ ማለት ይሄ ነው። የባህሪ ኖ የባህሪ ማለት ማንም ሳይሰጥህ የራስህ ማለት ነው። ሰው ደግሞ በራሱ ሰው አልሆነም፣ ለሰው አስገኝ አለው ማን? እግዚአብሔር። ባህሪ ማለት እሺ አልተግባ እግዚአብሔር ቆይ ወልድ የእግዚአብሔር አብ የባህሪ ልጁ ነው አይደለ? yes እሱማ እግዚአብሔር ነው፣ ሁሉን ቻይ ነው፣ ምንም ማንም አይሰጠውም። ኦኬ ለምሳሌ የኢየሱስ ክርስቶስ ሰውነቱ የእግዚአብሔር አብ የባህሪ ልጁ ነው ሰውነቱ ቆይ እስኪ ግልጽ አድርገው ምን ማለት ነው ሰውነቱ የእግዚአብሔር አብ እስኪ ንገረኝ። ኢየሱስ ክርስቶስ ከሁለት ባህሪ አንድ ባህሪ ነው አይደለ? yes ከሁለት አካል አንድ አካል ነው። አዎ ስለዚህ አሁን አንዱ ባህሪ መለኮትነቱ ለእግዚአብሔር አብ የባህሪ ልጅ ነው አይደለ? የወልድ ምንም ድርድር የለም። ሰውነቱስ የባህሪ ልጁ ነው? በፍጹም እንዲህ የሚል የለም። ሰው ማኮ ፍጡር ነው እኮ ሰውነቱ ልጁ አይደለም? ሰውነቱ ልጁ አይደለም የእግዚአብሔር አብ ልጁ ነው እንጂ ማን ነው የካደው? ወልደ እግዚአብሔር በመለኮት ወልደ ማርያም በትስብእቱ ነው የምንለው እኮ። ስለዚህ ሰውነቱም የእግዚአብሔር አብ የባህሪ ልጁ ነው ማለት ነው። ኢየሱስ የሚለው ቃል መለኮትና ስጋ የተዋሃዱበት ነው። ሁለቱ በአንድነት አይነጣጠሉም። ቅድም ያልከው ከአንድ አካል ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የሆነበት ስለሆነ አንነጣጠልም፣ እንደ ተዋህዶ አንነጣጠልም። ለምን ያረገው የሐዋርያት ሥራ 1:11 ላይ ይሄንኑ የማርያምን ስጋ ይዞ ነገር ግን በትንሣኤ የታደሰ አካልን ይዞ የማይበሰብስ አካልን ይዞ ለትንሣኤያችን በኩር ሆኖ ሲያርግ ነው ያየነው። መላእክትም ምን አሉ? ሲያርግ ያያችሁት እርሱ ዳግም ምን ይላል? ይመጣል። ለፍርድ የሚመጣው ይሄው የማርያም መምህር ቢኒያም እኔ ጠየቅኩት የኢየሱስ ክርስቶስ ሰውነት ለአብ የባህሪ ልጁ ነው ወይ? ይሄ ነው ጥያቄ። ሰውነት የሚባል የለማ። በተዋህዶ አንድ ስለሆነ ሰውነትና አምላክነት ከሁለት ባህሪ አንድ ባህሪ ከሁለት አካል አንድ አካል ስለሆነ እንደዚህ ለይተን ሰውነት አምላክነት ብለን አንለይም እንደ ተዋህዶ። ኦኬ ስለዚህ ሰውነቱም አምላክነቱም የአብ የባህሪ ልጆች ናቸው። ሁለቱም አንድ ነው እኮ የባህሪ ልጆች ናቸው። ልጆች ከሆነ ከአንድ በላይ ነው። ኖ እሺ አትበላ። ልጆች ከሆነ ከአንድ በላይ ነው። እሺ ስለዚህ ስጋውም የባህሪ ልጁ ነው። ስጋው ብላት ላይ ስጋ ከመለኮት ጋር ተዋህዶ ነው ኢየሱስ የተባለው። ኦኬ ሁለቱ አይለያዩ። በምንኛ ነው የሚለያዩት? ተዋህዶ ምንለው ታዲያ? እንደ ተዋህዶ ምንድነው? ኦኬ ስለዚህ ሁለቱ አይለያዩ፣ ያለ መቀላቀል ያለ መዋዋጥ። አሁን ተዋህዶ ሲባል አሁንም እዛ ይኸውልህ ክርስቶሎጂ ላይ አሁንም ዲቴል የሆነ ወደ እንትን እኮ ከምንገባ መምህር ቢኒያም አሁን ስላልተግባባን ችግር የለውም። እርሶ ጥያቄዎችን ይጠይቁ፣ ሌላ ቀን በሰፊ እናወራለን። ውጭ ልታሳድረኝ ነው? ይኸውልህ መሽቷል። ግን እኮ ለዛ እኮ ነው እኮ ጥያቄ ጠይቋልኝ እኮ ነው። ይቀራል 3:05 እኮ ይቅር ያልኩት ለዚህ ነው። መምህር ቢኒያምዬ እውነት በጣም አከብሮታለሁ። በንግግሬ አይደለም በንግግር ስለሌላ አይደለም እኔ እንደዚህ አይነት ሐሳብ ኖሮኝም አያውቅም በፍጹም። ይሄ እርሶን ለማሸነፍ ወይ እርሶን ለማሳጣት ሳይሆን በቃ እንማማራለን። ሰው ደግሞ ጭንቅላቱ ሙሉ አይደለም። የሰው ልጅ ጭንቅላት ስሉት ነው። ማናቃቸው ብዙ ነገሮች አሉ፣ ምናቃቸውም አሉ። ምናቃቸው ነገሮች ላይ እናወራለን። እርሶ መልስ ይሆናል ብለው የሰጡትን ነገር አለ፣ እኛ ደግሞ አሚን ብለን ተቀበለናል። ስለዚህ መምሸት ስለሌለበት እርሶ መንገድ ላይ ስላሉ ጥያቄዎትን ይጠይቁና በቀጣይ ዛሬ ያለን ውይይት ለቀጣይ ውይይታችን ጥሩ መንደርደሪያ ስለሚሆን አንድ ጥያቄ ከእርሶ እንቀበልና በቃ ወደ ቀጣዩ ነገር እንሄዳለን። በቀጣይ በሰፊው እርሶም መንገድ ላይ ባልሆኑበት መንገድ በስነ ስርዓት ተዘጋጅተው ርዕስ መርጠን መወያየት እንችላለን ኢንሻአላህ። እኔ እንደዚህ ነው እንጂ እርሶ አልመለሱም ምናምን ብዬ እንትን ለማለት ለማሳጣት አይደለም። እንደዚህ አይነት ሐሳብም የለኝም። በትህትና በገቦት መልኩ ሊያስረዱኝ ስለሞከሩ በጣም አመሰግናለሁ። ጥያቄ ስለምና ላይ ካሉት አንድ ጥያቄ ጠይቁንና መልስ ሰጥተን ወደ ቀጣዩ ፕሮግራም እንሄዳለን። እንደዛ ቢሆን ይሻላል። እርሶንም እንዳናደክሙት። ድካም የለም። ሌላ ቀን ይሁን። ለምን መሰለ ሌላ ቀን ይሁን ምልህ ቁርአንን እኔ በመጽሐፍ ቅዱስ ሚዛንና በመጽሐፍ ቅዱስ አይን አይቼ የምጠይቅ ከሆነ ልክ እኔ
እኔ ስመልስልህ አንተ እንዳልከኝ እኔም አንተ ስትመልስልኝ እኔ አንተ እንዳልከኝ ነው የምልህ። ለዚህ ነው ሰፊ ጊዜ ዲቤት ይጠይቃል። ብዙ መጽሐፍቶችን ሪፈር ማድረግ አለብኝ። ወደ ሙፈሲሮች ገብቼ ይሄ ቁርአንያ መቼ ተወረደ ከነ ሰበበ ነዙሉ ለምን ሊወረድ ቻለ ብዬ እኔ ዲቴል ነው መግባት የምፈልገው። ይሄ ልክፍ ምናምን አላረግም። ገብቷል? እሺ መምህር ቢኒያን በጣም ምን አየህ መሰለ? እሺ ምናልባት ቪዲዮ ሊሆን ይችላል። በቃ አጭር ጥያቄ። መካ በዓልን ሲያከብሩ ይሄ ቅርጿ ላይ ከርቧ ላይ ሄደው ሙስሊም ወገኖቻችን እዛ ጋር እንግዲህ በእኛ በረከት አይደል የሚባለው እዛ ጋር የሚቀበሉት የሆነ በረከት ሊኖር ይችላል። ወደዛ ሲሄዱ የሆነ የተጠቀለለ ጨርቅ አየሁኝ። ሐዲስ ላይ ደግሞ ሳነብ ምን አነበብኩኝ? ከጀነት ነጭ ሆኖ እንደተወረደና የአደምን ኃጢአት ከመሸከሙ የተነሳ እንደጠቆረ ይናገራል። ግን ጨርቁ ወደ ላይ ተጠቅሎ እዛች ከርቧ ላይ ሙስሊም ወገኖቼ ሄደው ምንም በረከትም በለው ብቻ ነብዩ መሐመድ የሳሙት ስፍራ ሊሆን ይችላል። የምታከብሩትን አከብርላችኋል። የሆነ ነገር ሲያደርግ ጨርቁ ተጠቅሎ አየሁኝና ፕሊስ ጃቢር፣ ስለዚህ የምታውቀው ነገር ካለ የሆነች ነገር በለኝ። እኔ ጭንቅላቴ ላይ ያለው ጥያቄም ከዚህ በፊት ጠይቄ ያልተመለሰልኝ ቪዲዮዎችን ገብታችሁ ማየት ትችላላችሁ። በጨዋነት በቅንነት የሐዲሳቱን ትክክለኛ አድሬስ ሳሂህ የሆነ ሐዲስ እንደሆነ ጠይቄ እዚህ ስፍራ ላይ ይሄ በመካ ያለው ከሰማያት ካላ ዘንድ የተወረደው ነጭ ድንጋይ የአደምን ኃጢአት ከመሸከሙ የተነሳ እንደጠቆረ ይናገራል። ግን ጥቁርነቱ ደግሞ በጨርቅ ተሸፍኖ እንደሆነ እዛ ጋር ጨርቅ ወደ ላይ ተጠቅሎ ያሳያልና ፕሊዝ የሆነ ነገር በል። እሺ ኦስማን ሚዩት አድርግ። ያው ይሄ ካዕባ ላይ ከጀነት ወርዷል ተብሎ የሚታመን ድንጋይ አለ። እሱኛው ስለሱ ያነሱት ጥያቄ አለ። እኛ እሱ ኃጢአታችንን ያነጻል ብለን አናምንም። ኃጢአትን የሚያነጻው ከኃጢአትም የሚያድነው አምላካችን አላህ ብቻ ነው። ግን ያው የሐዲሱ ግን ይላል የአደም ልጆችን ኃጢአት ከመሸከሙ የተነሳ ጠቆረ ይላል። ወይ ላውጣው? ሐዲሱ ላውጣው? ችግር አያውጡት፣ ችግር የለውም። እንድናነብ ነው። አኖ አልቀጠፍኩም። እናንተ ሊኖር ይችላል። አይ እኔ ቀጠፉ አላልኩም። የራሱ የሆነ ፍቺ ስላለው እንዲፈቱ ነው። እስሚዝ አለክ? እስሚዝ ለው ጃቢር ሰላም አለይኩም። ይሄንን ወአለይኩም ሰላም። ይሄንን አብራራላችሁ ለመምህር ቢኒያም። ኦኬ መምህር እንዴት ኖት? ሰላም ብያለሁ። ከብዙ ጊዜ በኋላ አይደል የተገናኘነው? አለን ረጅም ጊዜያችን ሰላም ነው። ያራራቁን ያሉት እንትኖች እንደ ድሮ በመሃል ገብተን እንዳንወያይ አድርገውናል። በፍቅር በመከባበር የምንወያይባቸው ጊዜያቶች እናፍቃሉ። እውነት ለመናገር ነው። እሺ ሐሳቤን አግኝተኛል፣ ሰምተኛል። ስሚዚ ያው ሰምቼታለሁ። ነጥቡ ያለው ምንድነው? ጨርቅ ምናምን ሳይሆን ድንጋይ ነው። ሀጀረል አስወድ ላይ ሀጀረል አስወድ ብለን እንጠራዋለን። ይሄ ሀጀረል አስወድ አላህ Subhanahu Wa Ta'ala ጅብሪል አለይሂ ሰላምን ኢብራሂም አለይሂ ሰላምና እስማኤል አለይሂ ሰላምን እስልምናችን አስተምሮ ካዕባን ገንብተዋል። በዛን ጊዜ አላህ Subhanahu Wa Ta'ala ከገነት ወይም ደግሞ ከጀነት ያወረደላቸው ድንጋይ ካዕባን ሲገነቡ ማለት ነው። ካዕባን ሲገነቡ ያወረደላቸው አይ ቲንክ ፖዝ ሆነዋል። ሲመለሱ ልቀጥል መሰለኝ። ስልክ ነው መሰለኝ። አይደል ጃቢር? እጀሊ ከፍቱ መሰለኝ። ይሄው እንጠብቃቸው። ጃቢር አለውኝ ወይ? ስልክ በጣም አስቸገረኝ። በጣም ብዙ ስልክ የተደወለና ጆሮአቸው ላይ እንትን ሳረግ ስዘጋባቸው ጆሮአቸው ላይ ሲዘጋባቸው አንዳንዴ ፋሚሊም ተጨነቁና አለውኝ ለማለት ነው። ሶሪ። እሺ እስሚዝ እየሰማሁ ነው። እና ይሄ ሀጀረል አስወድ ካዕባ ላይ የሚገኘው ሀጀረል አስወድ የወረደው ከገነት ነው። አላህ Subhanahu Wa Ta'ala ለኢብራሂምና እስማኤል አለይሂ ሰላም ካዕባን በሚገነቡት ጊዜ የወረደ ነው። በዛ ጊዜ ማለት ነው። በሚወርድበት ጊዜ ከገነት በሚወርድበት ጊዜ ግን ልክ እንደ በረዶ የነጣ ነጭ ነበረ። ከጊዜ በኋላ ግን ሰዎች በሚሰሩት ስራ ሰዎች አላህን በሚያምጹበትና አላህን መጥፎ
ተግባራታቸው አማካኝነት ልክ ሲምቦሊካሊ ማለት ነው ወይም ደግሞ ያ ራሱ ወይም ደግሞ ያ ድንጋይ ነጭ የነበረው ድንጋይ ጥቁር ሆኗል። ያ ማለት ግን ምንድነው? የአደም ዝርያዎች በአጠቃላይ ኃጢአታቸውን ተሸክሞ ተቀምጧል የሚል ሐሳብ አይደለም ያለው። ምናልባት ሐዲሱን ከፈለጉ ከፍተን ማንበብ እንችላለን ቃል በቃል። ግን የሚለው ምንድነው? ሐዲሱ ላይ ያ ሀጀር አልአስወድ የጠቆረበት ምክንያት ሰዎች ወንጀልን በሚሰሩበት ምክንያት አላህን በሚያምፁበት ምክንያት ያ አላህን ያመፁበትና መጥፎ ስራቸው ማለት ነው መጥፎ ስራቸው ክፉ በመሆኑ ልክ መጥፎ ስራ ሀጀር አልአስወድን ከገነት የወረደው ነጩን ድንጋይ እንኳን ጥቁር አደረገው። መጥፎ ስራው ማለት ነው የአደም ዝርያ መጥፎ ስራ ጥቁር አደረገው ለማለት ነው። ትንሽ ግልጽ ካልሆኑለት መጨመር እችላለሁ ማብራሪያ ብዬ እንትኑን እኮ አዲሳቱን እኮ በደንብ ከነ ተፍሲራቱ ምናምን እንትን ብዬ የምትለውን ነገር ተቀብዬ ነው። አሁን ምን አይቼ መሰለ ሄዱ ያለሽ እንዴ ወይ ልላክልሽ በቴሌግራም በውስጥ ቪዲዮን አንድ ስልክ ነው ያለኝ አንዱ ስልክ ጠፍቶብኝ አሁን ስልክ እንዴት አድርጌ ልላክልሽ ምን አይቼ ነው መሰለ ስሚዝ ሶሪ ዞሮ የሚለቀቅ ቪዲዮ ብዙ ጊዜ አታምን ያ ነው ማለት ላይሆን ይችላል። አሁን ለምሳሌ ስለ ኢየሱስ ክርስቶስ ፊልም ተሰርቷል ምናምን ያ ራሱ ነው ማለት አይደለም። ከሉቃስ ወንጌል ላይ ወስደው ከነ ሜል ጊብሰን ጀምሮ የሆኑ አክተሮች የሰሯቸው ለራሳቸው ገንዘብ ግብአት ለዩቲዩብ ሽቀላቸው የሚውል የሰሩት ነገር አለ። ያ ማለት ትክክለኛ ነው ማለት አይደለም። እኔ ያየሁትን ቪዲዮ ትክክለኛ ላይሆን ይችላል። የእስልምና እምነት ተከታይ አማኞች ያው ሃይባውን ዞሮ የራሳቸው የሚያገኙት ዋጋ ሊኖር ስለሚችል ሲዞሩ እዛሽ ከርቧ ላይ ግን ጥቁሩ ጨርቅ ጥቁር ነው ሙሉ ጥቁር ነው። ነገር ግን የተጠቀለለ ወደ ላይ ተሸብሽቦ የተጠቀለለና ከርቧ ላይ የአንግሏ ከርቭ ላይ ደግሞ እዛ ጋር የሚሳለሙት ነገር እንዳለ ሳይ እንዴ እዚህ ሐዲስ ላይ እንዲህ ይላል። ድንጋዩ ነጭ ነው ጥቁር እንደሆነ ጨርቁ ደግሞ ወደ ላይ ጥቁሩ ጨርቅ ወደ ላይ ሲጠቀለል ደግሞ ከውስጥ ነጭ እንደሆነ ያሳያል የሚል ጥያቄ ስለፈጠረብኝ ነው እንጂ ሌላ አይደለም። ፕሊስ ካገኘኝ ማለት ነው ስሚዘው ችግር የለውም። ለምን እዚሁ አልከፍተውለትም? እንደዛ እናድርግ አይሻልም? መምህር ምን ነው የምትከፍትልኝ? ሐዲሱን ነው ወይስ ሐዲሱንም ከፈለጉ ሐዲሱንም አውቀዋለሁ ተቀብየው ሐዲሱን ጥቁር የምትሉትን እንድንግባባ ጥቁር ያሉትን እንድንግባባ ካባ ማለት ከርቧ ላይ ያለችው ምንድነች? ከርቧ ላይ ያለችው እንደ ሳህን ከርቭ ወር እንደ ከንፈር የኛን ከንፈር የሚመስል ቅርጽ ያለው አለ አይደል? ከርቡ ላይ አራቱ ማዕዘን ከርብ ላይ እሺ፣ ደስ ይለኛል። ትልቁ ላይ አድርገው። ኦኬ፣ ትልቁ ላይ ነሽ። ኦኬ ይሄ የምትመለከቱት ይሄው ካባ ብለን የምንጠራው ይሄንን ነው። ካባ ብለን የምንጠራው ምናልባት ጨርቅ ብለው የጠሩት ነገር ይሄ ከሆነ ማለት ነው። ካባ ብለን ይሄ ጨርቁ ከላይ የለበሰው ግልጽ ነው። ይሄ ካባው ነው። አሁን እርሶ ስፔሲፊካሊ ደግሞ የፈለጉትን አንዴ ሰርች ላድርግሎት ሀጀር አልአስወድ ብለን እንጠራዋለን። ኦኬ አንዴ ይሄ ነው አይደለም መምህር? እሱ ይሆንና ቪዲዮ ላይ ያየሁትኝ ልክ የዚህ ስፍራ ያለችበትን ወደ ላይ ጠቅልለዋት ጨርቅ ነገር እንደዚህ ወደ ላይ ተሸብሽቦ አየሁኝና እንዴ እኔ ያነበብኩት ሐዲስ እንዲህ ነው የሚለው። ካላከበርኩልህ እኮ አታከብርልኝም። ገብቷል? ለዚህ ነው የምልሽ። ቀጥል። ለማንኛውም እሺ ሀጀር አልአስወድ ብለን የምንጠራው እዚህ ላይ የሚገኙ የምትመለከቷቸው ቁርጥራጭ የሆኑ ድንጋዮች ናቸው። አሁን ማለት ነው ይሄ የምታዩት መከለያው ነው። ሀጀር አልአስወዱ የተቀመጠበት ነው ይሄኛው። ይሄ ከርቭ ይሄ አይደለም ሀጀር አልአስወድ።
ከርቭ ብለው የጠሩት። ይሄኛው ከሆነ ይሄ አይደለም ሀጀረል አስወድ። ሀጀረል አስወድ ብለን የምንጠራው ዚስ ዋን እዚህ ውስጥ ምናልባት የሚታዩት ከሆነ ቁርጥራጭ የሆኑ ድንጋዮች አሉ፣ እነሱን ነው የምንለው። ይሄ ሙሉ ካዕባው ነው። ይሄኛው ደግሞ ከሐር የተሰራ ካዕባውን የሚሸፍነው ጨርቅ ነው። ይሄኛው ሀጀረል አስወድ ነው። እዚህ ድረስ ከተግባባን ጥቁር የሆነው በጨርቅ ነው ስሚዝዬ ግልጽ አድርግልኝ። የለበሰው ሙሉ ጥቁር ነው የለበሰው። ውስጡ ግንብ ነው። ግንብ ነጭ ነው። ከለሩ ነጭ ነው። የአደምን ኃጢአት ከመሸከሙ የተነሳ ጠቆረ ስላለ ያ ግንብማ ቃል እኮ ምን አይነት እሱን አይደለም ነጭ ጠቆረ የተባለው እሱ አይደለም። ለዛ ነው ያልኩት ጠቆረ የተባለው። እሺ ላሳየው እሱ ነው። እሺ የጠቆረ ከተባለ የሆነ ፓወር አለው ማለት የአደም ልጆችን ኃጢአት ከመሸከሙ የተነሳ ጠቆረ ከተባለ አንድ የሆነ ፓወር አለው። ምንድነው? ከላይም ከመወረዱ የተነሳ የሆነ የፓወር ማለት የአላህ ኃይል የሆነ ነገር አድሮበታል ማለት ነው። እንችላለን እንደዛ እንደማለት እንደኔ ጭራሽ አንችልም። አሳየታለሁ። አንችልም። አሳየታለሁ። ይሄ ሙሉን ካዕባ የምታዩት ይሄ ነው። ሙሉን ካዕባ የምታዩት ይሄ ከላይ ያለው ለነገርኩት ይሄ ከላይ ያለው ጨርቁ ነው ካዕባው የለበሰው። ይሄንን ብንከፍተው ለምሳሌ ይሄንን ካዕባው ማለት ነው ብናነሳው ብንከፍተው ግንብ ነው የምናገኘው። ስለ ነጭ ስለ ጥቁር የምናወራው ግን ነጩ ነው። ይሄ ነጭ ሆነ ጥቁር ሆነ እኮ ከጊዜ በኋላ ብለን እያወራን ያለ ነው። ስለዚህ በአጠቃላይ ስላለው ስለ ካዕባ አይደለም። ስለ ካዕባ አይደለም። አንደኛ ግልጽ ነው። ስለ ካዕባ አይደለም እያወራን ያለ ነው። ነጭ ነው ወይስ ጥቁር ከጊዜ በኋላ ከገነት ወርዷል። ያ ከገነት የወረደው ነገር ደግሞ ከጊዜ በኋላ ጠቆረ እያልን እያወራን ያለ ነው። ስለዚህ በአጠቃላይ ሳይሆን ስለምንድነው እያወራ ነው? ስለ ሀጀረል አስወድ ስለ ድንጋያ ብቻ ነው እያወራን ያለ ነው። ስለ ሀጀረል አስወድ ስለሱ ስናወራ ቅድም ያሳየሁት ማለት ነው በየተከፈተው የተሸፈነው ማለት ቅድም ያሳየሁት እሷን ብቻ ነው እያወራን ያለ ነው። ስለሷ ስናወራ ደግሞ ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም በጊዜው እሳቸው በነበሩበት ጊዜ ማለት ነው ከጀነት ይህን የወረደውትን ይስሙት ነበር። አላህ Subhanahu Wa Ta'ala ከገነት ያወረደውን ድንጋይ ማለት ነው። ግን ይስሙት ነበር ብሎ ማለት የተለየ ነገር አለው ወይ? ኃጢአትን ያስምራል ወይ? ኃጢአትን ይሸከማል ወይ? በደንብ አድምጡ። ኃጢአትን ያስምራል ወይ? ኃጢአትን ይሸከማል ወይ የሚል ነገር ካለ በፍጹም የለም። ይሄንን በምን እናረጋግጣለን? ታላቁ ሰሃባ ዑመር ረዲየላሁ ዐንሁ ሁለተኛው ኸሊፋ ማለት ነው ነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ካለፉ በኋላ በሱ ዘመን ላይ ይሄንን ሀጀረል አስወድ አነሳና ምን አደረገ? ሳመው። ከዛ በኋላ ምን ብሎ ተናገረ? ራሱ ዑመር እኔ የአላህ መልእክተኛ ሲስሙህ ባላህ ኖሮ እኮ አልሰምህም፣ አትጠቅምምም አትጎዳም ድንጋይ ነህ አሉ። አትጠቅምምም አትጎዳም። ስለዚህ እንደማይጠቅምም እንደማይጎዳም ዑመር ረዲየላሁ ዐንሁ በግልጽ አማርኛ ማለት ነው። ለምንድነው ግን ያንን ፒልግራሜጅ በምንፈጽምበት ጊዜ ፒልግራሜጅ ብሎ ማለት ሐጅ በምናደርግበት ጊዜ ግን እንሰማዋለን ማለት ነው። መሳማችን ያንን ሱና ወይም ደግሞ የአላህን Subhanahu Wa Ta'ala ትዕዛዙን በማክበር የምናገኘውን ሪዋርድ ነው እንጂ ድንጋዩ ራሱ ድንጋዩ ግልጽ ነው። ራሱ ድንጋዩ ኃጢአትን አስምሮልን እኛ የምንሰራውን ስራ ደግሞ ተሸክሞልን አይደለም። ለዚህ ሌሎች ምሳሌዎች አሏችሁ ወይ ከተባለ በሚገባ ሌሎች ምሳሌዎች አሉ። ለምሳሌ ሰላት ወንጀልን ያስምራል ወይ ከተባለ ከፈትክ ብታነጻጽርልኝ ደስ ይለኛል። እስሚዚ ይቅርታ ሐዲሱን ከፍተህ ሐዲሱ የሚለውና ለኔ ስለተምታታብኝ ነው። እስኪ ወይ ጻፍልኝ እስኪ እንትን ላይ እኮ አንድ ስልክ ስላለኝ እንዴት አድርጌ ላውጣው? እናት አሁን 1100 ሰው አለ ደግሞ ጥሎ መውጣት ይመስለውና መሀል ላይ ነው ያለው። በእናት ቪዲዮ ሙሉ አሰርችበታለሁ። ኤዱ አለሽ መምህር ቢኒያም ቆይ መምህር አቤት ቢኒያም ጃቢ
እንትን በስነ ስርዓት ጥሩ ነገር አሁን ህዝቡንም ከማክበር አንፃር ህዝቡ ጥሩ ትምህርት ይዞ እንዲወጣ እርሶም በሚችሉት ጊዜ በቃ መረጃውን ይዞት መጥቶ መወያየት ይቻላል። ምንም ማለት አይደለም። እንደ አጋጣሚ ነው የገቡት፣ አልተዘጋጁ፣ እኛም አልተዘጋጀንም። እዚህ ሳያውቀው ቀርቶ ነው፣ አሁን ቦታውን ሳያውቀው ቀርቶ ነው። የመጽሐፍ ቅዱሳዊ ጥያቄ ብጠይቀኝ ለምሳሌ አሁን ምንድነው ሐሳቡን? እሺ ይንገሩን፣ ሐሳቡን ይንገሩንና እኛ ለማውጣት እንተባበሩት። ምንድነው ሐሳቡ? የሚለው ሐዲሱ የሚለው የአደምን ልጆች ኃጢአት ከመሸከሙ የተነሳ ጠቆረ ይላል። አልገባኝም ነው። ኦኬ ታስታውሳለህ? የተወረደ ነው ወይ ነው? ከመተባበር አንፃር እንደዚህ የሚል ካለ ሐዲስ ለማውጣት እንሞክራለን። ችግር የለም። አረ እኔ ማውጣት እችላለሁ እንዳልኩ ወጥቼ መግባት ስለማልፈልግ ነው። እሺ እኔ ከፍተዋለሁ፣ ግድ የለም እከፍተዋለሁ። ከመሸከም አንፃር ያሉትን ቃል በቃል ያነቡልኛል እርሶ። እኔ ከፍተዋለሁ መምህር፣ ግድ የለም። እሺ መምህር ያንብቡልኝ ከታየውት። አንብበውና ፍተው አንተ ያንተ መጽሐፍም ስለሆነ እኔ እንትኑን መጠቆም ነው። አይ አይደለም ያለው ኢብኑ አባስ ላይ አይደለም። ኖ ኢብኑ አባስ ላይ አይደለም ያለው። በቃ ወይ ወጥቼ ነው። ኢብኑ አባስ ላይ አይደለም ያለው። ያ ኢብኑ አባስ ላይ አይደለም ያለው። አይ ኢብኑ አባስ ናሬት ያደረገው ያስተላለፈው ነብዩ መሐመድ ራሳቸው ያሉትን ነው። ትርሚዚ ላይ የተዘገበውን ነው ያወጣሁት። ያው ልቀይረው፣ በሌላ ዘገባ የመጣውን ላምጣው። ቆይ ማናል ሰርሚዝ ምናምን ቆይ እስኪ በእናት እስኪ ሄዱ ግቢና እኔ ፔጅ ላይ ቢያንስ የሆነ የጠየቁት ጥያቄ አለ። ሐዲሱን ጽፌ እንትን ብዬ ጠቅሼ ማለት ነው። እንግዲህ ሁለትም ሶስትም ሳሃባዎች ዘግቦት ሊሆን ይችላል እውነት ለመናገር ግን እኔ የጠየቁበት ያኛው አለ። እንግዲህ አይጣረስም፣ አንድ ነው አይደለ? ያኛውም የኛውም ሐዲስ እስሚዚ ችግር የለም አምጡትና እናያለን። ችግር እሺ እስከዛ እሱም ማብራራት ትችላለህ። ኦኬ ችግር የለውም። ሄዱ ግቢና እኔ ጋ ግቢና የጠየቁት ጥያቄ አለ። ለማን ለኡስታዝ ማን ነው? በእናትሽ በቅንነት መልሱልኝ። እንዲህ ይላል። አይ ቲንክ ጥምቀት ላይ ይመስለኛል በታቦት ላይ ለተጠየቅ ነው ጥያቄ የኛን መልሼ ሙስሊም ወገኖቼ ነገር ደግሞ በቅንነት መልሱልኝ ብዬ ጥያቄ አቅርቤያለሁኝና። እሺ መምህር የቆየ ቪዲዮ ነው ወይስ ወደታች ነው? የቆየ ነው። ውረጂ፣ ወደታች ውረጂ። ጥምቀት ላይ ተጠየቀ። አሁን ጥምቀት ላይ ማለት ነው። ወደኋላ 2 ወር 3 ወር ወደኋላ ውረጂ፣ ወደታች። እሺ ለማንኛውም እኔ የከፈትኩትን ሐዲስ ከዛ ላብራራው ላንብበው። ቀጥል። ያ እንዴ ግድ ነው ማስረጃ አለ እንዴ? እሺ the messenger of Allah said ነብያችን መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? the black stone is descended from the paradise ይሄ ብላክ ስቶን ሀጀረል አስወድ ብለን የምንጠራው ድንጋይ ቅድም ያሳየሁት ማለት ነው። በተከልሎ ጫፉ ላይ ያሳየሁት ሙሉን አይደለም ያልኩት፣ ጫፉ ላይ መጀመሪያ ያሳየሁት ካስታወሱ እሱ የወረደው ከገነት ነው አሉ። and it was more white than milk ልክ ከወተት እንኳን በነጣ መልኩ ማለት ነው ነጭ ነበረ። then it was blackened by the sin of the children of the Adam ከዛ በኋላ ምን ሆነ? ጠቆረ። by the sin of the children of Adam በአደም አለይሂ ሰላም በሱና በዝርዮቹ ማለት ነው በአደም ልጆች ወንጀሎች አማካኝነት ማለት ነው ጠቆረ አሉ። ስለዚህ ቅድም እንዳብራራውሎት ይሄ ሐዲስ የሚያስረዳው ምንድነው? የወንጀሎቹ ክፋት የሰው ልጆች የሚሰሩት ወንጀል ክፋት ከካዕባ እንኳን የመጣውን ማለት ነው ከካዕባ እንኳን የመጣውን ከፓራዳይስ እንኳን የመጣውን ድንጋይ ማለት ነው እስኪጦግር ድረስ ኢፌክት አሳድሮበታል እየተባለ ነው እንጂ ይሄ ብላክ የሆነው ስቶን ከጀነት የወረደው ድንጋይ ለኛ ብሎ ኃጢአታችንን ተሸክሞ የኛ ኃጢአት ደግሞ ወረደልን ማለት ልክ ምናልባት የክርስቲያኒቲ ኮንሰፕት ላይ እንዳለው ለኛ ኃጢአት ኢየሱስ ተሰቀለልን የሚል አስተምህሮ እንዳለ ማለት ነው። ለምሳሌ በክርስትናው በተመሳሳይ መልኩ ማለት ነው ለኛ ኃጢአት ብሎ ይሄ ነገር ጠቁሮ የኛ ኃጢአት ተራገፈ የሚል ሐሳብ አይደለም ያለው። ከፈለጋችሁ ደግሞ የሐዲሱ ማብራሪያ እነ ኢብኑ ሐጀር አስቀላኒ
እነሱም እና ቁርጡቢ ማለት ነው የፈሰሩትን ማምጣት ደግሞ እንችላለን። ምናልባት ግን ሌላ ሐዲሶችንም እሺ ያምጡ። ምናልባት እዚሁ ልቀጥልና ከኢስላም ተርሚዝ ጋር ብዙ ልዩነት የለውም፣ ብዙ እንትን የለውም። እሺ አንዴ ላሳዩት፣ ቅድም ያልኩትን ላሳዩት። እዚሁ ተመልከቱ ሁላችሁም 1000 ምናምን ሰዎች it was narrated ይሄ ሱናን አን-ኒሳኢ ላይ የተመዘገበው 2937 ላይ መያዝ ይችላሉ ከፈለጉ። it was narrated Abbas ibn Rabah said I saw ዑመርን አየሁት coming to the stone ወደዚህ ወደ ሀጀር አስወዱ ማለት ነው ወደ ስቶኑ ሲመጣ and saying ብሎ ሲል I know that እኔ እኮ አውቃለሁ አለ ዑመር you are just a stone አንተ በቃ just ድንጋይ ነህ had I not seen the messenger of Allah kiss you እንደው ነብዩ መሐመድ እኮ ሲስሙት ባላይህ ኖሮ I would not have kissed you እኔ እኮ አልስምህም ነበር then he came close to it and kissed it መጣና ያንን ድንጋይ ሳመው። ስለዚህ ምንም አይነት ጉዳትም ከድንጋዩ እኛ ድንጋዩንም አናመልክም፣ የምናመልከው አንዱን አምላክ ነው። ድንጋዩ ለኛ ኃጢያትን የሚያስምር አይደለም። አላህ ያዘዘው ትእዛዝም መተግበር ነው ኃጢያትን የሚያስምረው ደግሞ አለው አላህ ያዘዘውን ተግባራቶችን በመፈጸም ኃጢያትን ያስምራል። ለምሳሌ ሐጅ እንሄዳለን። ሐጅ ከሄድን በኋላ ካዕባን ጣዋፍ እናረጋለን፣ እንዞራለን። ይሄ የአላህ ትእዛዝ ነው። ይሄንን የአላህን ትእዛዝ የታዘዘ ይሄንን የሚያደርግ ተግባር ግን አላህ ያዘዘውን ተግባር የሚያደርግ ግን ወንጀሉ ይማርለታል እንጂ ድንጋዩ ወንጀል አያስምርም፣ ኃጢያትን ለኛም አይሸከምም ማለት ነው። ግልጽ ነው መምህር? በቃ አስቢዝዬ ቅድም እንዳልኩ ነው። ይሁን በቃ አመሰግናለሁ ስለነበረን ውይይት። ያው ዮኒም ያቀኛል ጃቢርም እስሚዞም እንደዚሁ በጨዋነት የምንወያይ ከሆነ እንትኑን ለኦዲየንስ እንሰጣለን። 1200 ሰው ቁጭ ብሎ እውነቱ የቱ ነው የሚለውን አንገጠምዘን እውነት ይሄ ነው አንለው። ህሊና አለው፣ ሚዛን አለው፣ ሰው አይምሮ አለው። በደንብ አመዛዝኖ መርምሮ እውነቱ የቱ ነው የሚለው ላይ ይደርሳል። ስለነበረን ጊዜ በጣም ደስ ብሎኛል። ድንገትም ገብቼ ግን ደስ የሚል ጊዜ አሳልፌያለሁ። ውጭ ባመሽም ቤት ባልገባም ቢመሽብኝም ደስ የሚል ውይይት ስለነበረ ደስ ብሎኛል። በዚህ ሁሉ መካከል እንደ ክርስትና ሌላውን ሳልነቅፍ እውነተኛው አምላክ ኢየሱስ ነው ብዬ አምናለሁ። እዩ፣ መርምሩ፣ ተቀበሉት፣ የዘላለም ሕይወት እኔን ስታምኑ ታገኛላችሁ ብሏል የሚል ምስክርነቴን እየሰጠው ሰላም ያላችሁበት ሰዓት የምትውሉ ሰላም ዋሉ፣ የምታድሩ ሰላም እደሩልኝ። መልካም ምሽት እስሚዝዬ። በቃ ጃቢሬ እናወራለን በውስጥሽ ቀጠሮ ይዘን በደንብ እንወያያለን። አው ተመልሻለሁ። ስለመጡ እናመሰግናለን። ጥሩ ጊዜ ነበረን። እናመሰግናለን። ባሉበት አላህ ይጠብቁት ሁላችሁንም። ያው ፍቅር ነው ክርስቲያን መጽሐፍ እስከሁሉ ጋር በፍቅር ኑሩ ይላል። የሚያሸንፈው የአላህን እውነተኛ አምላክነት የሚያረጋግጠው አመጽ አይደለም፣ ፍቅር ቢያንስ ያን ሰው እንዲመረመር ያደርጋል። ኢየሱስ ክርስቶስን የዘላለም አምላክነት ለመመስከር እንትምናም ጓ ስላልኩ አይደለም። በፍቅር መሰብክ ከሆነ እስኪ ብለህ ጃቢር ትመረምራለህ፣ ትደርስበታለህ። ይሄንን ለማለት እወዳለሁ። ሰላማችሁ ነው። ችግር የለም። በቃ ሄዱዬ እንሄዳለን። ጃቢር ምን ቤተሰብ አይደል እንዴት ይሄዳል? ሞዴሬተር አንቺ ጋርም ስላለው የሱም አንቺ ጋር ስላለ ዮኒ ጋር ተዘጋጅቼበት እመጣለሁ። ግን በእውነት ደስ ብሎኛል። ሰላማችሁ ይብዛልኝ፣ በርቱልኝ። ሰላም ነው። እናመሰግናለን። እኛም እንደማጠቃለያ እዚሁ ላይ የምንናገረው ደግሞ ምንድነው እኛ ወንጀላችንን የሚያስምረን የሚምርልን እንዲሁም ደግሞ መልካም ስራም የሚመነዳን አንዱ አላህ Subhanahu Wa Ta'ala ብቻ ነው። እኛ ካዕባን አንገዛም፣ ለካዕባም አንሰግድም፣ ለማንንም አንሰግድም፣ ለጻድቃንም አንሰግድም፣ ለነብያቶችም አንሰግድም። የምንሰግደው ለአንዱ ለአላህ Subhanahu Wa Ta'ala ብቻ ነው። አንዱ አላህን ስናመልክ አንዱ አላህን Subhanahu Wa Ta'ala ብቻ ስናመልክ ነው ወንጀላችንም የሚማረው የገነት መግቢያ መንገዳችንም የምናገኘው አንዱ አላህን ብቻ በማምለክ ነው። ሐጀረል አስወድም ወንጀላችንን አያስምርልንም፣ አይሸከመልንም። ካዕባንን ማናመልክም ካዕባም ደግሞ ጀነት አያስገባንም። ይሄ ጀስት ስቶን ድንጋይ ነው። ድንጋይ ደግሞ አይጠቅምምም አይጎዳም። አላህ ባሪያና መልእክተኛ ናቸው። የአላህ ባሪያና መልእክተኛ የሆኑትን ደግሞ አታምልኩ በማለት እኛም ጥሪያችንን እናቀርብላቸዋለን። ጃቢሮ ቀጥል።
እሺ አሪፍ ጊዜ ነበረን። ያለውን ሀሳብ ለመጠቅለል ያክል አልহামዱሊላህ ረቢል ዓለሚን ሙስሊም ላደረክን ለዓለማቱ ጌታ ክብር ምስጋና ላንተ ብቻ ይሁን እላለሁ። እኛ ሙስሊሞች እኔ አብሶ ሁላችንም ሙስሊም የሆነው ሙስሊም ሆነ ምንም እስልምና ላይ የጸና ነው። ያ የዓለማቱ ጌታ ብቻውን የሆነ ለሱ አምሳያ የሌለው በማንነቱም ላይ በምንነቱም ላይ ሁለትነት የሌለበት እርሱ ብቻ አንድ የሆነ ሁሉም እሱን የሚመኩበት ሁሉም እሱን የሚደገፉበት የሱን እርዳታ ሁሉም የሚጠይቁት እሱ የማንም እርዳታ የማያስፈልገው በፈጣሪነቱ ላይ ፍጡርነት የሌለበት በጥባቂነቱ ላይ ማንጎላጀጅ እንቅልፍ ራሱ የሌለበት በጌትነቱ ላይ ሌላ አለቃ ላዩ ላይ ሌላ ጌታ የሌለበት ወይም ባርነት የሌለበት በአድራጊነቱ ላይ ተደራጊነት የሌለበት በፈጣሪነቱ ላይ ተፈጣሪነት የሌለበት ያ የዓለማቱ ጌታ ከጥንት ጀምሮ ነቢያቶች ሲያመልኩት የነበረው እሱ ሁሉንም ያደረገ መጀመሪያም የሌለው መጨረሻም የሌለው ያ የዓለማቱ ጌታ እርሱን በብቸኝነት እርሱን በብቸኝነት ለመገዛት ኬብል አያስፈልግም ወይ ደግሞ ኔትወርክ አያስፈልግም ወይ ደግሞ የሆኑ ሰዎች መካከለኛ ሳያስፈልጉን ያ የዓለማቱን ጌታ በብቸኝነት እንገዛለን። ከማንምና ከምንም በላይ ያ የዓለማቱን ጌታ እኛ እንመጀንበታለን እንኩራራበታለን እሱን እኛ እንገዛለን ብለን ደረታችንን እንነፋለን። እሱን በመገዛት ውስጥ ደግሞ የዘላለም ሕይወት እናገኛለን ብለን እርግጠኞች ነን እናገኛለንም። እሱን የዓለማቱን ጌታ ያለምንም በቃ መካከለኛ በብቸኝነት እንገዛዋለን። እሱም በብቸኝነት የሚገዛ ሰው ሙስሊም ይባላል። እሱም በብቸኝነት የሚታዘዝ ሰው ሙስሊም ይባላል። እሱን የምንታዘዝበት ደግሞ መንገድ ኢስላም ይባላልና ከጥንት ጀምሮ ያው ነቢያቶች ይህንን ነበር ሲያደርጉ የነበረው። እኛም የነቢያቶችን ፈለግ ተከትለን እሱን እያደረግን አለን። አላህ ሁላችንንም ጽናቱን ይስጠን። እንግዲህ እስልምና ላይ ያሉ ወገኖችን ደግሞ አላህ ሂዳውን ይስጣቸው እንላለን። እኔ በእኔ በኩል ለዛሬ የነበረኝ ነገር ይሄ ነበረ። ዮኒ ቤትህን ከፍተክ ጥሩ አድርገህ ስላስተናገድክ እናመሰግናለን። እኔ በዚሁ ጨርሳለሁ። ከቢር ትልቁ ላይ ሆን ስለው ጭራሽ ይወጣል እንዴ? እሺ መረጥ ጠይቅ። ምህረት አለሽ? እንወያያለን ብለው አቅርበው ነበር። በኢየሱስ አምላክነት፣ በትንሳኤው፣ በስቅለቱ እንወያይ ብለን ጥሪ አቅርበውልናል። ያንን ጥሪ ደግሞ ወንድማችን አብዱል ከሪም ተቀብሏል። ስለዚህ ያንን ውይይት ጥሪው ከቀረበ በኋላ ደግሞ ድጋሚ አይ እኛ የምንፈልገው እገሌን ነው ከገሌ ጋር እንወያይም ከገሌ ጋር እንወያያለን የሚል መስፈርት ሳይቀርብ ምናልባት የተፈለገው ሰውየውን ሳይሆን ውይይቱ ከሆነ እውነት የተፈለገው ሰውየው ሳይሆን ውይይትና ሰው እንዲማርበት የተፈለገ ከሆነ የውይይት ጥሪ ወንድም አብዱል ከሪም ተቀብሏል። ስለዚህ ይህንን የውይይት ጥሪ አድርሱ። ማድረስ የቻላችሁ ሰዎች ይህንን የውይይት ጥሪ አድርሱ። ግልጽ ነው። ይህን የውይይት ጥሪ አድርሱና ውይይቱ ይካሄድ። ጥሩ የሆነ መማማር እናገኝበታለን ብለን ሁላችንም ተስፋ እናደርጋለን። ስለዚህ ያንን ነገር አድርጉ። ሼር መደረግ ያለበትን ሼር አድርጉ። የአብዱል ከሪም ፕሮፋይል ውስጥ እየገባችሁ ደግሞ ይህን የውይይት ጥሪ ማለት ነው አሰራጩ። ባረከላሁ ፊኩም። ኖርማሊ እንዲህ ከመጽሐፍ ቅዱስ ወይም ከቁርአን ምናምን ንጽጽር ላይ የምሰሩት ላይ ነው። ማለትም
ከኛ ከኦርቶዶክሶቹም ወገን ከሙስሊሞቹም ወገን አንዱን ሁሌ እንትን መጠቋቆም ወይም ደግሞ ጀስት አንደኛው ሲጠይቅ አንደኛው እንደዚህ ነው እንደዚህ ነው ማለት ነው። ለምሳሌ ለአክሊል የውይይት ጥሪ አቅርባችሁለታል መሰለኝ ካልተሳትኩኝ። መጀመሪያ እሱ ለውሱ አቅርቦ ነበር። ከዛ በኋላ ደግሞ እሱን ድጋሚ የሆነ ልጅ ካልተሳትኩ አቡበከር ምናምን መሰለኝ አይ ቲንክ እና ድጋሚ ጥሪ አቅርቦ ነበር አይቼዋለሁና መልሳ ደግሞ ማማ የምትባል ልጅ አለችና እሷ አቅርባለታለች። እርስ በርስ ከምንወነጃጀል አንዱ እንደዚህ ነው አንዱ ወንጀለኛ ነው አንዱ እንደዚህ ነው ከምንባባል ያለውን ነገር በሁለቱም አቅጣጫ ፌር በሆነ መንገድ አላ በስተክክል ባለው ልክ እንደ ዛሬ አይነት ውይይት ቢደረግ ልክ ሌላ ጥያቄ ሲቀርብ እሱ ወንጀለኛ ነው የሚባል ነገር ሌላ ጥያቄ ሲቀርብ ሌላ ነገር በእኛም በኩል በእናንተም በኩል የሚባለውን ነገር ተትቶ መረጃ ላይ ብሎ የሚያስብ ሰው ወይም ደግሞ ማገታለሁ ብሎ የሚያስብ ሰው በነፃ መንገድ በግልጽ ቢቀርባው ለምሳሌ ማናቸውም ሰዎች ቢሆኑ ጀስት ትችት ብቻ ነው ሁለቱም ሳይድ አሁን እንደናንተ አይነት እንደዚህ አይነት ውይይቶች እንጂ ሌሎቹን ውይይቶች ስመለከታቸው ጀስት ሐሜት ነው የሚመስሉት። ኦሬዲ ጨርሻለሁ። መልስለታለ አይ ሀሳብ ላይ ፊድባክ የሚሰጥ ካለ ብዬ ነው። ኦኬ የተነሳው ፖይንት ያው የውይይት ርዕስ ተነስቷል። ስለዚህ ያንን ምንም የተደረገ ነገር የለም። የውይይት ራሱ ልጁ ውይይት እንደሚፈልግ ተናግሯል። ስለዚህ ውይይት ከፈለገ እሱ ስፔሲፊካሊ አንድን ሰው ጠርቶ ነበር። ስለዚህ ያ ኡስታዝ ሁሱ ደግሞ አሁን ላይ አቬለብል አይደለም። ስለዚህ ወንድም አብዱል ከሪም ጥሪውን ተቀብሎታል። ሌላ ኮምፕሌክስ ነገር የለውም። አይ ቲንክ መዋየት ከፈለገ ኦኬ ማለት ታይዲጂ ምናምን ሳይሆን ድጋሚ ደግሞ የሆነ ቪዲዮ ስመለከት ማማ የምትባለው ልጅ ደግሞ ጥሪ አቅርበለታለች ለሱ እና ለምንድነው ጥሪው መጀመሪያ የቀረበው ከዛኛው ከራሱ ስለሆነ ገባኝ። እኔ ምንላ ማለት አሁን የሆነ እንትን ኤክስትሪም የሆነ ነገር ይዘን እናውራ ሳይሆን ጀስት አሁን አክሊል ለሁሱ ነው ጥያቄ ያቀረበው ካልተሳሳትኩኝ ሁለቱ ይነጋገሩ። ሁሱ አሁን ረፍት ላይ ነው ምናምን የሚባሉ ነገሮችን እናም ሰምቻለሁ። ምንም ችግር የለም ይነጋገሩ። ልክ አሁን ደግሞ ልክ የሆነ አካል ጥያቄ ሲጠይቅ እኔም እንደዚህ መልሳለሁ። ልክ አሁን እንትን ነው የሆነ የንጽጽር ሳይሆን የፉክክር እንትን ውስጥ ነው ያለ ነው የሚመስለው። ጀስት ነገሮች ተዋልደን ተባብረን ፉክክር እንዳይሆን ውይይቱን መቀበል ነው። ውይይቱን መቀበል እሱም ደግሞ ስለ ፌር በሆነ መንገድ እኮ ነው ምላ አሁን አክሊል ውይይት አልተቀበለም እንደዚህ ልትሉ ነው ምናምን ብዬ እናንተን ማለት መናገር ሳይሆን ማማም ደግሞ ጥያቄ አቅርባለች እንደዛ እያለ ጥሩ በቃሽ ጥሩ ነው ሐሳብ ጥሩ ነው። ግን ሶርሱ መጀመሪያ እንወያይ ብሎ ራሱ ስለጠራ ያንን ደግሞ አብዱል ከሪም ወንድማችን ተቀብሎታል። ያንን መቀበል ከቻለ ጥሩ፣ መቀበል ካልቻለ ደግሞ እናመሰግናለን። ችግር የለውም። እሺ አይ ለምን የሰውን ሚውት ታረጋኝ አንዴ አይደለም የሰውን አቢሊቲ እኛ እናውቃለን፣ ከማን ጋር መዋየት እንዳለብን እናውቃለን። ለዛ ነው ችግር የለውም። አይደለም ፕሪጃጅ ማድረግ የለብንም ሁለቱንም ሳይድ። ምክንያቱም እዚህ ጋር እውነት ነው ማወቅ የፈለግነው። ወንድሜ ብዙ ያልተረዳኸው ነገር ስላለ ጀስት በቃ ይበቃናል እዚህ ድረስ። ኦኬ ትችላለህ፣ ምንም ችግር የለም። ብዙ ያልተረዳሃቸው ነገሮች ስላሉ ይበቃናል። ማማዬ የውይይት ጥሪ ያለችበትን ምክንያት ራሱ እኛ ስለምናውቅ ችግር የለውም ሌላ ጊዜ። ኦኬ ስለ እኔ ሌላ ነገር ምናምን እንትን እያልኩኝ ሳይሆን እንትን ነው በሆነ ሳይድ እንዲሆን ነው እኮ የምልህ። ጀስት ሁለቱም አቅጣጫ ጥያቄ ካለ ሁለቱም ፍትሃዊ በሆነ ጀስት አሁን ቲክቶክ ላይ አሁን ያለው ሲቹዌሽን በጣም አስፈሪ ሁኔታ ነው ማለት ኦሬዲ። አሁን እንደዚህ አይነት ውይይት እኔ በጣም ደስ ይለኛል ሐቁን ለመናገር። ግን ሌላ ስክሮልና ማለት ምን ታረጋግልናለህ? እንደዚህ አይነት ውይይት ደስ የሚልህ ከሆነ ከቻልክ ሂድና ውይይት እፈልጋለሁ ያለውን አካል ከሙስሊሞች አንድ ወንድም ተቀብለዋል፣ ንጽጽር ላይ የሚሰራ ወንድም ተቀብለዋል አብዱል ከሪም የሚባል። ስለዚህ እባክህ ተቀበለው ብለና አስማማለን።
ይህን ውይይት እኛም እንፈልገዋለን ልክ እንዳንተ። ስለዚህ ሂድና አስማማ። ይሄን የምንፈልገው እኛም ውይይት። ኦኬ እኔ ደግሞ ይሄን ጥያቄ አሁን አንተ ይሄን ጥያቄ ስቀበልህ ደግሞ አለ የአብዱል ከሪም ደግሞ የእሷን ጥሪ ለምንድን ነው የማትቀበለው የሚለውን ነገር አብረን እንትን መጀመሪያ ከአክሊል ጋር ይወያይና ቀጥሎ ከአብዱል በተራ ይወያያል። ችግር የለም። ኦኬ የምትላትንም ታመጣታለህ። እኔ ምንም የምለው ነገር የለም ተነጭራሹ። ስለ ጀስት ሁለቱም ሳይት ስላየሁኝ ነው። በቃ ሁለቱም ላይ ምንም ማድረግ ካልቻልክ ደግሞ በቃ ይበቃናል። ሌላ ሰው ጥያቄ እንለፍሽ። እናመሰግናለን ስላሰብክ።